በአዲስ አበባ ከተማ የሚገኙ ዓለም አቀፍ ኢንተርናሽናል ትምህርት ቤቶች የ12ኛ ክፍል ተማሪዎቻቸውን የምረቃ መርሃ ግብር ማክበር የጀመሩ ሲሆን የዘንድሮ ዝግጅት ግን ከተለመደው የምረቃ ስነ ስርዓት እጅግ በላቀ ሁኔታ በቅንጦትና በድምቀት የተሞላ ሆኖ አልፏል። በተለይም በማህበራዊ ሚዲያ ላይ መነጋገሪያ በሆነውና በቪዲዮ ላይ እንደሚታየው የአሜሪካን ኢንተርናሽናል ስኩል የዘንድሮ ተማሪዎች የምረቃ ዝግጅት በሀገሪቱ ውድና ስመጥር በሆኑ በሀያት ሪጀንሲና በሸራተን አዲስ ባለ 5 ኮከብ ሆቴሎች ውስጥ በደመቀ ሁኔታ ተከናውኗል። የዕለቱ ዝግጅት የትርኢት ያህል የተጋነነና ከአንድ የሁለተኛ ደረጃ ትምህርት ቤት ምረቃ ይልቅ ድል ያለ የቢሊዮነሮች ሰርግ የሚመስል ነበር። ተማሪዎቹ ወደ ስነ ስርዓቱ የገቡበት በተለምዶ ከሚታዩት መኪኖች በተለየ በረዣዥም ሊሞዚን እና በታዋቂው የV8 ዘመናዊ የቅንጦት መኪኖች ተከራይተውና ታጅበው ነበር። በቪዲዮ ላይ እንደሚታየው ተማሪዎቹ ከመኪናው መስኮትና ጣሪያ ላይ ወጥተው ደስታቸውን ሲገልጹ የነበረ ሲሆን ይህ የክብረ በዓል ሰልፍ በከተማዋ ዋና ዋና መንገዶች ላይ ከፍተኛ የትራፊክ መዘጋጋት ፈጥሮም እንደነበር ተስተውሏል። በሆቴሎች ውስጥ በተደረገው ዝግጅት ላይ የተማሪዎቹ ወላጆች፣ ጥሪ የተደረገላቸው እንግዶችና መምህራን በተገኙበት እጅግ ውድ የሆኑ የምግብና የመጠጥ አይነቶች ቀርበዋል። This day is more than a photo shoot. It's us finishing the chapter and going to the normal. I'm so happy for all the memories and times we all shared and everything. We may not think that much about right now, but when we look back, I'm so sure that we'll find nothing but happiness. Hello guys, today we had such a great day and we took so many great pictures, and as grade 12 students it was such a nice day, and for all my friends, I love you all. We had such a nice year. ዛሬ በጣም ቆንጆ ቀን አሳልፈናል። በጣም አሪፍ ቀን ነው። and throughout the year ከሁሉም ተማሪዎች ጋር በጣም ቆንጆ ጊዜ አሳልፈናል. and I really hope ሁላችሁም በየሄዳችሁበት any passengers go, I wish you all the best of luck እና በጣም አመሰግናለሁ. Thank you for this wonderful year. ባላለው ማሪፍ ፋውንዴሽን ኮምፒውተር ብራንች ላይ የፊዚክስ አስተማሪ ነው። እነዚህ ልጆች ለሁለት ተከታታይ ዓመት አስተምሬያቸዋለሁ። ተማሪዎቹ በጣም ጥሩ ባህሪ ያላቸው ከሰው ተግባቢ መምህራኖቻቸው ተግባብተው ሲማሩ የቆዩ ተማሪዎች ናቸው። በዚህ ዓመት በነበረን ቆይታ የ12ኛ ክፍል ተማሪ በመሆኑ አይነት አክቲቪቲዎችን ነገር አሳልፈናል። በጣም ደስተኛ ነኝ። ዛሬ ደግሞ ለየት ባለ ሰርዳችንን እያከበርን ስለምንገኝ ደስ ብሎኝ ብሬክቴን እየጨረሱ ነው። በጣም ወንደርፍል የሆነ አመት ነበረ። ለወንዶች After 4 years, I can't believe we have finally reached to this day. It was really spent beautifully. I mean, all the pictures and all the events that's happening, it was really great. It is really sad it is ending, but I'm really happy we started the year with Bama Creatives and we're also ending it with Bama Creatives, and that is one of the best parts of our senior year. My name is Abdurrahman Jundi. I'm the Vice Principal of the International Marketing School of Ethiopia Sabra campus. So today I'm really incredibly proud to announce that this year marks the 5th graduating class of Marif International School of Ethiopia. Yes, actually this year we have 38 highly dedicated students across both the social science and natural science streams who are really working tirelessly toward international exams. We expect outstanding results, and I'm confident that they will make us all proud. ከዲፕሎማ አሰጣጡ ስነ ስርዓት በኋላ በተደረገው የምሽት ጭፈራ ላይ ግን የብዙዎችን ትኩረት የሳበና መነጋገሪያ የሆነ ክስተት ተፈጥሯል። ፒስኩዌር የተጫወተውና ገንዘቤን በትነው የሚለው አንድምታ ያለውን ቾፓማኒ የተሰኘውን ዝነኛ የናይጄሪያዊ ሙዚቃ እየተደመጠ ተማሪዎቹ በመድረኩ ላይ ዶላር ሲበትኑ የታየበት ትዕይንት ማህበራዊ ሚዲያውን አነጋግሮታል። Even though I make real dough, you're the reason
and there'll be more, yeah. Even though I got much more, I don't mind if this is my body. Check my body. Check my body. Yes, I go. ይህ የምረቃ ድግስ ማህበራዊ ሚዲያ ላይ ከተሰራጨ በኋላ በብዙሃኑ ኢትዮጵያውያን ዘንድ ከፍተኛ ግራ መጋባትን፣ ቁጭትንና ትዝብትን ጭሮ አልፏል። ዝግጅቱ በቀላል እይታ የአንድ የግል ትምህርት ቤት ተማሪዎች ደስታ ተደርጎ ሊወሰድ ቢችልም በጥልቀት ሲታይ ግን በአሁኑ ወቅት በአገሪቱ ውስጥ ስር የሰደደውንና በከፍተኛ ፍጥነት እየሰፋ የመጣውን የኑሮ ልዩነት በጉልህ ያሳየ ክስተት ነው። በአንድ በኩል በአውሮፓና በአሜሪካ የቅንጦት ደረጃ የሚኖሩ የሚያወጡትና የሚበትኑትን የውጭ ምንዛሪ ዶላር አጥተው በሀብት የሚንደላቀቁ ጥቂት የህብረተሰብ ክፍሎች የምናይበት ዓለም አለ። በሌላ በኩል ደግሞ በዚህችው በአዲስ አበባ ከተማ ውስጥ የዕለት ጉርሳቸውን እንኳን ማግኘት አቅቷቸው በከፍተኛ የኑሮ ውድነት የሚሰቃዩ ለልጆቻቸው የአንድ ደብተርና የእርሳስ መግዣ አጥተው የሚቆዝሙ በሚሊዮን የሚቆጠሩ ዜጎች አሉ። የዛሬዎቹ ተመራቂዎች የነገዋን ሀገር ለመረከብ የሚዘጋጁ ወጣቶች መሆናቸው ይታወቃል። ሆኖም ግን አብዛኛው የሀገሪቱ ህዝብ በኢኮኖሚ ቀውስ ውስጥ ባለበትና የውጭ ምንዛሬ እጥረት ባለበት ወቅት እንዲህ አይነቱ የዶላር ንስነሳና የተጋነነ የሀብት ማሳያ ትርኢት በሰፊው ማህበረሰብ ስነልቦና ላይ የሚያሳድረው ተጽዕኖ ቀላል አይደለም። ይህ እውነታ ኢትዮጵያ ውስጥ ሁለት አይነት ዓለማት አሉ ወይ የሚያስብልና የወደፊቷ ሀገር በማህበራዊ መደብ ልዩነት እንዳትከፋፈል የስጋት ደውል የሚደውል አሳዛኝ ትዝብት ነው።